ጥያቄ የሚነሳበት ነው የሚሆነው። እኔ አንዳንዴ የዳኞች ወጥነት ጉድለት በጣም ይገርመኛል። አንደኛ ተጎትቷል፣ እጁን ተይዟል። አይቷል አማድ አወዳደቁ ራሱ ሰያፍ የሆነ አወዳደቅ ነው። ምክንያቱም እጁን ተይዞ ስለታጠፈ ወደ ጎን ሄደ። ፔናልቲ ነው ይሄ። በየትኛውም እጁን ተይዟል፣ ጥፋት ሰርቶበታል። አጻጸደ ጉዳኛ እኛ ሁለተኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ እንዲሁም ገና ካሁን እያሳዝነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ አገኘሃለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው። አሁን 20 ምናምን ቀን ይናፍቀኛል ነው። ምን አለ አሸነፈህ ቢሆን ምን አረጋይቻለሁ። በቃ ቆይ እንግዲህ አሁን ዳኛው ምን ያርግ? ዳኛው በቀይ ያስወጣለን፣ እንግዲህ በቀይ ካርድ ያስወጣለን። በቀይ ሽብር ተጫዋች አይገልልን። በጣም ሺት ስለነበርን ነው እንጂ መድኃኒዓለምን አሁን እኮ ከቻምፒዮንስ ሊግ ለመግባት ከምናደርገው ጉዞ እኮ ማንም እንደዚህ የሚያስቀረን ኖሮ እኮ አይደለም። ይመጡላል እነዛ ፉቃቃው እያሉት በግጥም በዳንስ የሆነ እንትን ኪነት ነው የሚያደርጉት። ቲክቶክ ነው አሁን እነሱ እኮ ነው ቁጭ አድርጊ እዚህ ጋር በእናትሽ እንደሱ ናቸው የሚያስጠሉኝ። ገብርኤል አንድ ደግሞ የምታወዛውዛለች እደርስባታለሁ እሷ ላይ ዛሬ እንደውም ላይቭ ላይ ነኝ። የመደራረስ ቀን በጣም ብዙ አይነት የዳኛ ስህተት የዳኛ ሌብነት ተመልክቻለሁ። እንደ ዛሬው ማንቸስተር ዩናይትድ ጨዋታ ሌባ ዳኛ አጋጥሞኛል። እያንዳንዱ ሲነፉ የነበረው ፊሽካ ማንቸስተር ዩናይትድን ሲዘርፍ ነው ነበር ማለት ነው። እዚህ ጋር የምትመለከቱት አማድ ዲያሎ የተሰራበት ፎርም ይሄ ቀጥታ ፔናልቲ እዚ ኤ ኳስ ሂዶ ጎል ሆነ ማለት ነው። ኤ ኳስ ሂዶ ጎል ሆነ። ኤን ኳስ ወስደው ጎል አስቆጠሩት። ፔናልቲ ነበር ይሄ ኳስ። ከዛ ጭራሽ ተመልከቱት ይሄን የሃሪ ማጉዌር ኳስ ዳይሬክት ቀይ ሰጥቶ ፔናልቲ ሰጠ። ሁለቱንም ጎል ሊያገቡብን አይችሉም ነበር። ሁለቱንም ጎል ማለት ነው በዳኛው ሌብነት ስተት ኤ ኳስ ፔናልቲ ይሁን ለምንድን ነው ይሄን ፔናልቲ ያለው? አማድ ላይ የተሰራው ፋውልና ማጓየር በሰራው ፋውል መሃል ያለው ልዩነት ምንድነው? እኛ ፔናልቲ የተከለከልንበት ምክንያት ምንድነው? በዛሬው ጨዋታ አንገታችንን ታንቀን ነው ነጥብ የጣልነው። የመላጣ ሰፈር ልጅ ዳኛው ነው ማኖር ዘማች ትችላለህ። ኧረ በጌታስ አሁን ምንድነው የሚያደርጉት ነው ግራ የሚገባ። ጎል ተቆጥሯል። እዚህ ጋር ጎሉን ሽሮ ፔናልቲ የሚሰጡበት እድል ይኖራል ብዬ አላስብም። ስህተት ሰርተዋል ዳኞች። አማድ ዳሮታል ጨዋታው። አዎ ማስቀጠላቸውን ማቆም ነበረባቸው። አትሊስት የቫርን ውሳኔ መጠበቅ ነበረባቸው። አዎ ማንቸስተር ዩናይትድ ጎል አስተናግዷል። ተገቢ ጎል ግን አይደለም። ዳኛው ፔናልቲ ሊሰጡ ይገባ ነበር ለአማድ ጥፋት። ክርስቲ በጣም የሚገርም ነው። ክርስቲ ይገርማል። ከመሬት ጋር አከበደበት። ኳሱን ከመሬት ጋር ተገናኘ። ይመታል ብሎ አልጠበቀም ግብ ጠባቂው። በሎጨኖ በማጉዌር እግርና እግር ስር የላከው ሲያሳጣ ግርምዬ። አሁን ዳኛው እኮ በቃ ተሳጡ። ስለታጠፈ ሻሼ መጣች የኢድ በልታ ትገረፋለች ዛሬ ማታ ብሏል። ተወረ ተው ማነው ስሙ ግርምዬ? ጆን ፊላ ኦኬ ተወረ ጆን ተው ዩናይትድ እጅግ ወሳኝ የተባለ ነጥብ ጥሏል። በቪታሊቲ ስቴዲየም በድራማዊ ክስተት በታጀበው ጨዋታ ማንቸስተር ዩናይትድ ከበርንማውዝ ጋር ያደረገውን ጨዋታ በሁለት አቻ ውጤት ተለያይቷል። ማንቸስተር ዩናይትድ ድል ቀንቶት የነበረውን ጨዋታ በመጨረሻው ደቂቃ ላይ በአቻ ውጤት ተለያይቷል። ጨዋታው እስከ 78ኛው ደቂቃ ድረስ በዩናይትድ መሪነት ቢቀጥልም ተከላካዩ ሃሪ ማጉዌር በቀይ ካርድ መውጣቱ የጨዋታውን መልክ ቀይሮታል። ይህንንም ተከትሎ የተሰጠውን የፍጹም ቅጣት ምት ጁኒየር ክሩፒ 81ኛው ደቂቃ ወደ ጎል በመቀየር ለበርንማውዝ ወሳኝ የሆነች የአቻነት ግብም አስቆጥሯል። ዩናይትድ ይህንን ጨዋታ ማሸነፍ ቢችል ኖሮ ሁለተኛ ላይ ከሚገኘው ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችል ነበረ። በዚህም አሁን ላይ ማንቸስተር ዩናይትድ በ55 ነጥቦች በሶስተኛ ደረጃ ላይ እየተከተለ ይገኛል። ይህንን የማንቸስተር ዩናይትድ ጨዋታ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ። ማንቸስተር ዩናይትድ 2 በርንማውዝ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው? ላመንስ በጣም ነው ኩክ የተደረገው። ማን ያ አንግል ገብቶ ቢሆን ህይወቱ ይበላል። ኤፌ ጭራሽ አይችልም። ማን ላመንስ 3 ከ10 ማለት ሉክሾ ጋር ይላል። ሉክሾ
ሁሌ ነግራችኋለሁ። ደንዛዛ ሰው ነው፣ በህይወቱ ላይ የደነዘዘ ሰው ነው። ምን እንደሚፈጠር ህይወቱ ላይ አያውቅም። ማን 4 ከ10 ማጉዌር ጋር እንሄዳለን። ማጉዌር ይችላል ዴ በቃ ይሄ ማጉዌር ነው ፈልገው ሚም የሚሰራበትን ማጉዌር መልሱልኝ እያልኩኝ ነበር። ማን 2 ከ10 ኖ 0 በቃ ይወጣል። ገብቷላ። ከዛ በኋላ ዮሮ ጋር እንሄዳለን ማለት ነው። ዮሮ ራፐር የመሰለ ሰውዬ ነው፣ ምንም አያውቅም። 2 ጎል ኮንሲደር አድርጓል ተከላካያችሁ ማለት ነው። ዮሮም 2 ከ10 ማለት ነው። ዳሎት ጋር እንሄዳለን። ዳሎት በህይወታችሁ እንደዚህ አይነት በሽተኛ ሰው አታዩ። ማን ዘገምተኛ ነህ? ምን ሆነ ነው? በፍጹም አይችልም ዳሉት። ገብቷችኋል? 3 ከ10 ወደ መሃል እንሄዳለን ማለት ነው። ካስሜሮ ዛሬ ገና ገብቷችኋል? ዛሬ ገና አቋሙ ሲቀንስ አየሁት፣ ግን ስቲል አሪፍ ጨዋታ ነው የጨዋታው። 6 ከ10 ማለት ነው። ኮቢ ሜኖ ወደፊት ሲሄድ አሪፍ ነበር፣ ታክል እየተደረገበት ነበር ምናምን፣ ግን ስቲል አሪፍ ጨዋታ ነው የጨዋታችሁ። ኮቢ ሜኖም 6 ከ10 ማለት ነው። ኩኛ ጋር እንሄዳለን። ኩኛ ፔናልቲ ያሰጡታችኋል። በጣም ያበደ ጌም ማን ትክክለኛ ኳሊቲው ኩኛ ይሄ ነው። ድሪብል በጣም ይችላል፣ አይቀማም። 7 ከ10 በጣም ጽድት ያለ ጨዋታ። ብሩኖ ፈርናንዴዝ ዛሬ ከስንት ጊዜ በኋላ እሱም ቀዘቀዘ፣ ደስ እያለኝ ነው። ማን ይቻላል? ብሩኖ ፈርናንዴዝ 4 ከ10 አይ ይደብራል። 7 ከ10 እንሰጠዋለን ማለት ነው። ከዛ አማድ ጋር እንሄዳለን። አማድ በህይወቴ እንደዚህ አይነት በሽተኛ ሰው ይቻላል። አማድ ኳስ ጠፍቶበታል። ማን ስለ አማድ እንዳትወሩ በፍጹም አይችልም። ማን 1 ከ10 ምንም እያደረገ አልነበረም ማለት ነው። በጣም የጠፋበት ሰው ነው አማድ ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ መላጣነ አርፈ ተቀመጥ። ማን ምንም ነገር ነው ማትችለው አንተ ደግሞ 3 ከ10። የማንቸስተር ዩናይትድ ተጫዋቾች ደጋፊያቸውን ፊት ነስተው ነበር ያባረሩት። ማንቸስተር ዩናይትድ ዛሬ ከበርንማውዝ ጋር ነጥብ በተጋራበት ጨዋታ ላይ ብሩኖ ግብ አስቆጥረው ነበር። አማር ላይ ጥፋት ተሰርቶ ያንም ኳስ ማንቸስተር ዩናይትድ ላይ መቆጠሩ ብዙዎችን አስገርሟል። ዩናይትዶች ሁለተኛውን ግብ ከማዕዘን ምት ነበር ያስቆጠሩት። ብሩኖ ግብ ካስቆጠረ በኋላ አንድ ደጋፊ አብሯቸው ደስታውን ሲገልጽ ዲያጎ ዳሎት ወደዛ ብሎ ነበር ያባረረው። የዛሬውን ጨዋታ ውጤት ተከትሎ ማንቸስተር ዩናይትድ 55 ነጥብ ይዟል። እንደዚህ አይነት ሹጣም ልጅ ሆነ ዳኛ ነው አይቻል አቅም ጭራሽ። ማጉዌር ምን አይነት የደደብ ስራ ነው የሰራው ዛሬ? አማድ ምን እየሆንክ ነበር ሜዳ ውስጥ እንዴ? ፔናልቲ ለመስጠት እኮ የአማድ ኳስ ነው የሚቀለው ወይስ የዚህኛውን እንዴ? ማጉዌር አያዝም እኮ ተጫዋች በቃ ፔናልቲ ቦክስ ለምን ትይዛለህ እንዴ? ከነሱ አትማርም? ለነሱ የተሰጠውን ፔናልቲ አይታል አይደል? ምን አይነት የተረገመ ዳኛ ነው በእግዚአብሔር ስም። እግዚአብሔር ምን እንደምላችሁ አላውቅም፣ ግን ማለት ነው እግዚአብሔር አንድ ጥያቄ ልጠይቃችሁ። የአማድ ማለት ነው ፔናልቲ አሁን አያሰጥም። ለምን ዳኛው ለምን አብሮ አይጫወትም? እግዚአብሔር የምሬ ነው። ምን አይነት የበሰበሰ ጥንብ የሆነ ዳኝነት ነው? ምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን መሀል ሜዳው 0 ማለት ኮቢ ማይኑ፣ ካሲሜሮ፣ ዳሎት የሚባለውን ታያለህ። በዚህ ደግሞ ሴኒ ጋመስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ምስክ ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ ቅያር ራሱ። ኮቢ ማይኑ ማለት ነው ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ 4 አሁን የሚያስወጣን አይደለም ከቶፕ 4 ከ3ኛ የሚያስወርድ ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። Everything to play for. Before we go deeper, who needs this win more? Bournemouth or United? Drop your prediction in the comments and send this to your friends. Now it's interesting. The last time these two teams met, it ended 2-2. One of the craziest games of the season. And surprisingly, Bournemouth have actually caused problems for United in recent meetings. So this isn't just another match. This is moment either way. ያልተኛ ነው በምክንያት ነው። ተሳካልን። እኔ ብዙ የመናገርና የመተረብ ሞራሉ የለኝም፣ ምክንያቱም ነገ የቤት ስራዬን መወጣት ስላለብኝ። ለማንኛውም ግን እዚህ አካባቢ የሆነ ደስ የሚል ነገር አለ። ፔናልቲ አገባችሁ፣ እነሱም አገቡ። ግን ምን አይነት የህፃን ስራ ነው? ተከላካዩ ቡርኖ ያገባው ጎል እኮ ምን አይነት ተከላካይ ነው? በእናታችሁ ማሊያውን ይዟል እንደዛ። አረ በስመ አብ የወረደ ስራ ነው የሰራው። ከምር እኮ ነው የምላችሁ። ለማንኛውም ማለት ነው ያው ማጉዌርም እንግዲህ በቀይ ካርድ ወጣለች። በርግጥ እሷ አሳዝናኛለች። ከምር ነው የምላችሁ። አንጀቴን በላችሁ። አልቻለች መቀስት ወጣ ከፍቷታል። ከምር ነው የምላችሁ። ለማንኛውም ግን በከንቱ አልቀረንም፣ እንቅልፋችንንም አላጣንም። ይመቸን። ነገ ነው የቤት ስራውን እንግዲህ መወጣት። ማንቸስተር ዩናይትድ ዛሬ አቻ አልወጣም፣ አሸንፏል። በሳምንት አንዴ እየተጫወትክ በሙሉ ፊትነስ ላይ ሱስ ውስጥ ሳይገቡ ተጫዋቾቹ በሙሉ ፊትነስ ላይ መገኘታቸው ራሱ ትልቅ አሸናፊነት ነው። ይሄ እንዴ ጭራሽ በቀይ ወተባቸው ማጉዌር ምና ሁለታቻ በጣም አሪፍ ውጤት። ዛሬ ንጉሳውያን
አሸንፈው ነው የወጡት እንደኔ ማለት ነው። ሶስተኛውን የምንጨርሰው እኛ ነን። ቦታውን ለቀቅ ታደርጓለህ ሁሌም ማለት ነው። የአማድ ጉዳይ ነገ መነጋገሪያ መሆኑ አይቀርም። ፍጹም ቅጣት ምቱ ከዛ የመጣ ኳስ ነው ጎል የተቆጠረውና ምን መሰለ የአማድ ፍጹም ቅጣት ምት ይገባል አይገባም የሚለው ጭቅጭቅን ማጉላት አልፈልግም። እኔ ግን የማጓየር ላይ ማጓየር የፈጸመው ጥፋት ለቦርንመስ ፍጹም ቅጣት ምት ተሰጠና ሁለቱን ስታነጻጽራቸው ግን አማድም ይገባው ነበር ትላለህ። አማድ ጥፋት ተፈጽሞበት የተከለከለበት ኢንሲደንትና ማጓየር አጥፍቶ ለቦርንመዝ ፍጹም ቅጣት ምት የተሰጠበት ኢንሲደንትን ስታነጻጽር ለዚህኛው ከተሰጠ ለዛኛው መሰጠት አለበት የሚያስብል ነው አይደል? እና ኢንኮንሲስተንት ይመስላል ውሳኔው። ግን ዋሬቨር እዛ ላይ እንኳን ብዙ ትኩረት ማድረግ አልፈልግም። ግን ለዩናይትድ ግን ይሄ አንድ ነጥብ ከጨዋታው ሁኔታ ከሁለተኛው ግማሽ በተለይ ከ78ኛው ደቂቃ በኋላ የነበረው አስጨናቂ ጊዜ ነበር ለነርሱ። አንድ ነጥብ ይዞ መውጣት አልተሸነፈም። ኦልድ ትራፎርድ ላይ አይደለም፣ ይሄ አዌይ ነው፣ ቫይታሊቲ ላይ ነው። ቅድም እንዳልከው አንተም 3 ነጥብ ልዩነት አለ ኦልሬዲ። ስለዚህ ይሄም ኢትስ ኦኬ የሚያሰኝ ነው። እንቅልፍ የሚነሳ ውጤት አይደለም፣ የሚያስፈነጥዝም ውጤት አይደለም። በመካከል እና ጥሩ ውጤት ባይሆንም ግን መጥፎ አይደለም ለማለት ነው። መቀየቶብን አቻ መውጣታችን እያልኩኝ ነበረ። ነጥብ ይዘን እንወጣለን ከዚህ ጨዋታ እመቤቴ ተመስገን ማርያምን ተመስገን ተመላችሁ ማሸነፍ ነው። ይሄ እኮ አሁን ከዚህ በኋላ እኮ 24 ቀን አናየው ማቃለሁ። ጨዋታው እስኪያልቅ ድረስ ራሱ በቃ ምን ነው በቃ ጨዋታው ቀስ እያለ በቁጥር ደቂቃው 90 ደቂቃው ምን አለ 120 ደቂቃ ብትሰበው 200 ደቂቃ ነው እያልኩ ነበር። ግን መሸነፍ ደስ ይለኝ ነበር ከነበረው ሲቹዌሽን አንፃር። ግን ተመስገን ምን አይነት እድል ነው ዛሬ ግን ያበላሻችሁት? ምን አይነት አስቆጪ እድል ነው ያበላሻችሁት ዩናይትዶች? እንዴ ቶፕ 4 በቃ ሀገር ሰላም ብላችሁ እኮ ገብታችሁ ነበር እኮ። ይሄን ጨዋታ እኮ አሸንፋችሁ ቢሆን ኖሮ ምንድነው ችግራችሁ? አሁንም እኮ ተቀባላችሁ። ግን በእንደዚህ የጨዋታ ሂደት ላይ ያ ሁሉ የግብ ዕድል አግኝታችሁ እንዴት ነው ወደ ጎልነት መቀየር የማትችሉት? በቃ አየ ሴት ፒስ ጥቅሙ ይሄ ነው። እንደዚህ አይነት መጥፎ ጊዜ ይገጥማል። እንዲህ አይነት መጥፎ ጊዜ ሲገጥም ማለት ነው ሴት ፒስን ወደ ቀርቀር ግድል ለጨዋታው ተመልከት። የቆመ ኳስ ታገኛለህ፣ እሱን ክሮስ ቀርቀር ግልግል። አይ አይደለ አንተ ዝም ብለህ የትርፌ ደጋፊ መጥተህ በሴት ፒስ ነው አርሰናል የሚያሸንፈው በል። ይሄውን ብቃት ቢኖር አንድ ሴት ፒስ ጨመር አድርገህ አግብተህ ማለት ነው ጨዋታ አሸንፈህ አትወጣም ነበር? አችልም። አየህ ሴት ፒስ እውቀት ይጠይቃል። ዝም ብለህ ልታስቆጥረው የምችለው ነገር አይደለም። ለማንኛውም ግን የዘንድሮ የቶፕ 4 ሂደት ላይ ማለት ነው ችግር ያጋጥማል ብዬ አልጠብቅም። ዩናይትድን የምሬን ነው የምላችሁ። አሁንም ቢሆን ዘና ብሎ ማለት ነው ቶፕ 4 ማጠናቀቅ ይችላል። በዚህ ላይ ደግሞ የሚጫወተው ኳስ ማለት ዘና ብሎ አሁን ራሱ ከ24 ቀን በኋላ ነው ኳስ የሚጫወተው ዩናይትድ። ስለዚህ ዩናይትድ ደጋፊዎች እስከዛ ፕላን ቢፈልጉ ማንን ልደግፉ አስባችኋል? ኮሜንት ሴክሽን ላይ ያስቀምጡልኝ። ዩናይትድ እስኪመለስ ማንን ልደግፉ ነው? በቃ እድሜ ልካችሁን ስቋጠሩ ነው ይኖራችሁ። ንገሩኝ ኮሜንት ላይ መጎሻሸት አስፈልግ። እሺ 2 እኩል ከወጣሽ በኋላ ማን ብዙ ሰው እየጠየቀኝ ያለው ለምንድነው የነሱ ፔናልቲ ቢጫ የኛ ፔናልቲ ቀይ? ግልጽ ነገር ማለት ነው። ከዛ መጨረሻ ላይ ትወጊያለሽ ማለት ነው እንደተለመደው ነጥብ ስለጣልሽ ለፍልፍለሽ ነጥብ ስለጣልሽ በተለይ ሴት ፒስ ኤፍሲ ስለሆንሽ ማለት ነው። ሴት ፒስ እኮ ነው ያደንቃል። አንቺ ታደንቂያለሽ ወይ ነው ጨዋታው? ታደንቂያለሽ ወይ? የምታደንቂ ከሆነ ከኔ ጀምሪ ማለት ነው። ከመድፈኛው መደነቅ ያለበት ቡድን ሴት ፒስ አጌን ኦሌ ኦሌ ማለት ነው። ፔናልቲው ለምን ቀይ መጓየር እንዳሰጠው ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ይባላል ህጉ ማለት ባጭሩ መጓየር የጣለው ልጅ ከበረኛው ጋር ሊገናኝ ነበረ፣ የማግባት እድል ነበረው በጣም ከፍተኛ። ኩኛ ግን ሲወድቅ በረኛውና በኩኛ መሃል ሌላ ተከላካይ ስላለ ማለት ነው የተረጋገጠ ጎል ላይሆን ስለሚችል ባጭሩ ለዛ ነው የነሱ ቀይ ሆነው ማለት ነው። እና ያሰጣል መጓየር ኳሱን ስላልጫወተ he just took him out ሲምፕል ማለት ነው። እና አቻ መውጣት ምን ያመጣል መሰለሽ? ሪሴት ከዜሮ ማለት ይሄ ሰውዬ መቼም አይቆረጥም ጸጉሩን። ገባሽ አይደል? ይቀምላል ነው የምልሽ። ገና ማለት ምን ሆነሽ ነው? መላጣ የሆነ ሰው ማለት ጸጉሩ የጨረሰ ሰው ማለት ይሄንን ቻሌንጅ ቢወስድ ይጎፍራል ነው የምልህ። በቃ
ሴት ፒስ ኤፍሲ ሁለት እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ ግልጽ የሆነ ጥያቄ ማለት እኔ ነኝ ሶስተኛ ነው የምትወጪ ያልኩሽ ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ማለት ነው ከቶፕ 4 ወጣሽ ማለት ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደል? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ ኦን ጎል አገባሽ። በዚህ ነው አሲስትና ጎል ሬኮርድ የተሰበሰበው ያንበልሽ ማለት ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ ባይዘ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረከው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ማለት ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት ማለት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ ይገባሻል ወይ? ባጭሩ ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አድንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ ብሩኖ ይችላል ማም አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። የረሳሁት ሁለተኛውን ደግሞ የፔናልቲ ጉዳይ የአማድ ይሄ ያሰጣል ወይ ብዙዎቻችሁ እየጠቃችሁ ስለሆነ ማለት ነው። በእኔ አመለካከት ያሰጣል፣ በእርግጠኝነት ያሰጣል። ግን ዳኛው ለምን እንዳልሰጠው ብዬ እንደምገምት ልንገራችሁ። ዳኛው አጠገባቸው ነበር፣ በቃ አጠገባ ሪል ታይም አይቶታል የተከሰተው እና አልሰጠም። ከዛ በኋላ ጎል ሄዶ ገባ። ስለ ቪአሮች ለመሻር ማለት ነው 100% እርግጠኛ መሆን አለባቸው የዳኛውን ውሳኔ ለመሻር፣ በተለይ እዛ አጠገብ ሆኖ ማለት ነው። ተረዳኝ አይደል? እኔ የገፋው ይመስላል ቢጫ ምናምን ቀይ ምናምን አያሰጥም። ምክንያቱም ሌላ ተከላካይ አጠገቧል እንደምታየው ማለት ነው። ሌላ ተከላካይ እንደ ሃሪ ማጓየር አይደል? ማጓየር ከማግባት ነው ያቆመው። ክሊር ጎል ስኮሪንግ ኦፖርቹኒቲ ነው የሚባለው፣ እሱ ያሰጣል። ይሄኛውም ያሰጣል ብዬ አምናለሁ። ግን ዳኛው እዛች ጋር ሪል ታይም ስለነበረ ያየው ከእንደገና ደግሞ ቦርንማውዞች ሄሮ ስላገቡ የቦርንማውዝን ጎል ሽሮ ቪአር ማድረግ ያለበት ማለት የቦርንማውዝን ጎል ሽሮ ለማን ዩናይትድ ፔናልቲ መስጠት። ይሄን ደግሞ በፍጹም አያደርጉትም፣ ምክንያቱም ዳኛው እዛ ጋር ስላለ ማለት አንዳንድ ነገር በቪአር ቀስ እያደረግ ስታየው እና በዛው በፍጥነት ሲፈጠር ማን ምን አሰበ የሚለውን ነገር ማየት ስለሚችል ዳኛው እንደዛ ብሎ ነው ሊጠሩት አይደል። ግልጽ እና እርግጠኛ ሲሆኑ ብቻ ነው ሊጠሩት የሚችሉት። ለዚህ ደግሞ ግልጽና እርግጠኛ ሆነው የነሱን ጎል ሽረው የእናንተን ፔናልቲ መስጠት በጣም ለዚህ ነው ያሰጡት። እኔም ያሰጥ ይመስለኛል ስታየው፣ በተለይ ስሎ ዳውን ተደርጎ ስታየው ማለት ተዘረፍን ግን እንዳትል፣ ሁሉም ነው የሚዘረፈው፣ ዱቄት ሁሉም ነው የሚዘረፈው። አሁንም እንድታውቁት የምፈልገው አንድ ነገር ካሪክ ከመጣ ሰዓት ጀምሮ አንድ ጨዋታ አልተሸነፈ። ይሄ ምን ማለት ነው? ለቀጣይ ዓመት ጃስ እያላችሁ ነው፣ ጃስ እያስደነገጣችሁ ነው ማለት ነው። አልገባችሁ መሰለኝ። በርንማውዝ ምናምን ትላለህ እዚህ አንተ። አቻ ወተን ገና ቀጣይ ዓመት ብዙዎቻችሁ በጣም አነጋጋሪ ስለሆነ ስለ ስቱዋርት አትዌል አማድ ላይ ጥፋት ስለተሰራበትና ፔናልቲ ነው እያስባለ ስለሚገኘው ሞመንት እየጠየቃችሁ ትገኛላችሁ። እንግዲህ ፕሪሚየር ሊግ ማች ሴንተርን በዚህ ዙሪያ ማብራሪያ ሰጥቶ ነበረ። እኔ ግን በጣም ግራ የሚያጋባ ውሳኔ ነው ብዬ አስባለሁ። ቪአር ላይ ተቀምጠው የነበሩት ክሬግ ፓውሰን ነበሩ። ያንን ውሳኔ እንዴት አይተውት እንደነበረ ግራ ነው ያጋባኝ። ምክንያቱም ካርድ ላይ ያሰጥ ይችላል፣ ግን ግልጽ የሆነ ኳስ ሊጠቀምበት የሚችልበትን መንገድ ነው እንግዲህ ትሩፌት በማስቆም ኳሱን የነጠቀው ማለት ይቻላል። ይሄ ኳስ ደግሞ ከሄደ በኋላ ከ20 ምናምን ሰከንዶች በኋላ ነው በርንማውዞች በክርስቲያን አማካኝነት ጎል ማስቆጠር የቻሉት ማለት ነው። ስለዚህ ለዩናይትድ 2 ሎስ ነው የሆነው በዚህ ሞመንት ማለት ነው። ከዛ የሃሪ ማጓየር ጥፋት እንኳን ክሊር ይመስለኛል እኔ በግሌ ማለት ነው። ምክንያቱም ካርዱም ተገቢ ነው ብዬ አስባለሁ። ግልጽ ጎል የማስቆጠር ኦፖርቹኒቲ ነው ያስቆመው ሃሪ ማጓየር ለኢቫን ኒልሰን ማለት ነው። እና ፕሪሚየር ሊግ ማች ሴንተር በዚህ ዙሪያ የሰጠው ማብራሪያ የአማድ ጥፋት ላይ በቂ ሆኖ አልተገኘም፣ ንክኪው በቂ ሆኖ አልተገኘም ፔናልቲ ለማሰጠት ብሎ ነው እንግዲህ ማብራሪያ የሰጠው ማለት ነው። በእንደዚህ አይነት ጉዳዮች ዙሪያ ማብራሪያ የሚሰጠው የፕሪሚየር ሊጉ የትዊተር ገጽ ነው ይህንን ያለው። የሃሪ ማጓየር ጥፋት ደግሞ ግልጽ የሆነ ጎል የማስቆጠር አጋጣሚ አስቆሟል፣ ኳሱን ለማግኘት ምንም አይነት ኢንቴንሽን በሌለው መልኩ ብሎ ነው ማብራሪያ የሰጠው። ኤኒዌይ ውሳኔው ግን ግራ የሚያጋባ ይመስለኛል። ለዩናይትድ በጣም ተደጋጋሚ ሎስ ነው ያገኘው። ለሃሪ ማጓየር ፔናልቲ መከራከር ትክክል ነው ብዬ አላስብም። የትሩፌት ሞመንት ግን በጣም ግራ የሚያጋባ ውሳኔ ነው ብሎ መናገር ይቻላል። አማድን ያስቆመበት መንገድ ካርድ ላይ ያሰጥ ይችላል፣ ኦብቪየስ ነው፣ ግን ኳሱ እንዳይጠቀም ገድቦታል ማለት ይቻላል። ኤኒዌይ እናንተ ስለ ዕለቱ ዳኛ ስቱዋርት አትዌል ውሳኔ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫ እንዳትረሱ። ምንድን ነው
ዛሬ ማንቸስተር ዩናይትድ እንዳለ ተጫዋቾች በብዛት ነው ምለራ ቦንዳና ሰከንዳ እንዲበዟል ነው ሌላ ነገር የለውም። በቃ ሰልባጅ ይዞ ይገባል እንዴ? ምንድነው ጉዱ? ኤምቤሙን ያስገባው እንጂ ኤአይ ይዞ ተገባለ እንዴ? ምንድነው? ኔትወርክ ይዟቸዋል ተጫዋቾቹን። ያራዳ ልጆች ግራም ያጋባ ነው የዜሮ ጨዋታ። በርንማውዝ ሰከንድ ሃፍ ሌላ ቡድን ሆኖ ነው የገባው ነው የምልህ። ሲጀምር ቫይታሊቲ ስታዲየም ለማንቸስተር ዩናይትድ ተከታታይ ሁለት ጨዋታ ነጥብ ተጋርቶ ነው የወጣው። ዛሬም ደግሞታል ለሶስተኛ ጊዜ ማለት ነው። ሃሪ ያራዳ ልጅ ቡና ብቻ አይደለም ሌላም ነገር ትንሽ ራሷን ጮክ ሳይልባት የቀረ አይመስለኝም። አንድ ጎልና ፔናልቲዋን ቀይ ካርዷን ይዛ ልም ብላለች ማለት ነው። ምንም ጥያቄ በሌለው መልኩ ነው የምልህ። ነገር ግን አሁንም የማይክል ካሪክ ማንቸስተር ዩናይትድ ከሮበን አሞሪሙ ጋር ምንም ሊነጻጸርም አይችልም። ቀይ ካርድ አይቶም ነጥብ ተጋርቶ የሚወጣ ነው ያራዳ ልጅ። ያኛው በሙሉ ተጫዋችም 3 ነጥብ ሰጥቶ ኧረ እባክህ ምናምን ብሎ ነው የሚሸኝ ያራዳ ልጅ። ምን አለፋ ግንስ ቢሆንም ዛሬ ተርፈዋል በሚባል ደረጃ ነው። ሰከንድ ሃፍ በጣም ተጭነው ነበር ቦርንማውዞች። እድላቸውንም ተጠቅመው አቻ አድርገዋል። ማሸነፍ የሚችሉባቸው እድሎች ነበሩ። ሌመንስ የሚያስቀምስ አይነት በረኛ ግን አይደለም ጎብዬ። ምን አለፋ ነው የምልህ። ለማንኛውም ከሊቨርፑል በ6 ከቼልሲ በ7 አድርገውታል። ከአስቶን ቪላ በ4 ነው። ምን እንመለከታለን አብረን ምን ይሆናል? ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። አረ ካላንደር ሲዘጋ ተቋማት ስራ የሚያቆም መስሎች ነበር አይደለ? እኛ 24 ሰዓት ስራችን ላይ ነን ነው የምልህ። ምድረ ቅሪላ ሁላ ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይሄ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ይሄኛው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን እሺ። አንተ ዳኛ ግን ማለት ምን ነው ስፒርጭር ያለብህ እንዲህ ያለብህ ግባና ማርኳዝ ማሊያ ለብሰህ ስትወጣ ማን ከለከለህ? ፊት መስታወቃል። አንተ ወያላ ነህ ነው በቃ። እዚህ ጋር ግን ፉአድንም ይመስላል መሰለኝ ፊቱ ሳየው። እንዴ እዛ ጋር ማድን ሲመጣው ኖርማል ነው የፍቅር ነው። እዚህ ጋር አንተ ምን አይነት ማይም እዛ ቀይ አሰጥም። እሺ ኩኛ ነሽ ቀይ አሰጥም። ምንድን ነው እንትና ብቻ የምትሰጠው? ለእንትናስ ቀይ አይሰጥም? እሺ ኩኛ ለተጠለፈው ምን አይነት በፈጣሪ ስም